መጽሐፈ ሳሙኤል ቀዳማዊ እርሱም መጽሐፈ ነገሥት ቀዳማዊ ነው። ምዕራፍ 1 ሕልቃናና ቤተሰቡ በሴሎ። በተራራማው በኤፍሬም አገር ከአርማቴም መሴፋ የሆነ አንድ ሰው ነበረ። ስሙም የናሲብ ልጅ የቄብ ልጅ የኤልዮ ልጅ የኢያርያም ልጅ ኤፍራታዊው ሕልቃና ነበር። ሁለት ሚስቶች ነበሩት። የአንዲቱ ስም ሐና፣ የሁለተኛይቱ ስም ፍናን ነበር። ለፍናንም ልጆች ነበሯት። ለሐና ግን ልጆች አልነበሯትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው ከአርማቴም በዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒንና ፊንሐስ በዚያ ነበሩ። ሕልቃናም የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለልጆቿ ሁሉ ዕድል ፈንታቸውን ሰጣቸው። ለሐናም ልጅ ስላልነበራት አንድ ዕድል ፋንታ ሰጣት። ሕልቃናም ከዚያችኛይቱ ይልቅ ሐናን ይወዳት ነበር። እግዚአብሔር ግን ማኅፀኗን ዘግቶ ነበር። እንደ መከራዋና እንደ ሐዘኗ እግዚአብሔር ልጅ አልሰጣትምም ነበር። ስለዚህም ታዝን ነበር። እግዚአብሔር ማኅፀኗን ዘግቶአልና ልጆችንም አልሰጣትምና በየዓመቱ ወደ እግዚአብሔር ቤት በሚወጣበት ጊዜ እንዲህ ያደርግ ነበር። እርሷም ትበሳጭና ታለቅስ ነበር፣ እህልም አትበላም ነበር። ባሏ ሕልቃናም ሐና ሆይ አላት። እርሷም ጌታዬ እነሆ አለችው። እርሱም ለምን ታለቅሻለሽ? ለምንስ አትበይም? ለምንስ ልብሽ ያዝንብሻል? እኔ ከ10 ልጆች አልሻልሽምን? አላት። በሴሎስ ከበሉ በኋላ ሐና ተነሳች፣ በሴሎም በእግዚአብሔር ፊት ቆመች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በወንበሩ ላይ ተቀምጦ ነበር። እርሷም በልቧ አዝና አለቀሰች፣ ወደ እግዚአብሔርም ጸለየች። እርሷም አዶናይ የሠራዊት አምላክ እግዚአብሔር ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለአንተ እሰዋለሁ። የወይን ጠጅና የሚያሰክር መጠጥም አይጠጣም፣ ምላጭም በራሱ ላይ አይደርስም ብላ ስእለትን ተሳለች። ጸሎቷንም በእግዚአብሔር ፊት በበዛ ጊዜ ካህኑ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደ ሰከረች ቈጠራት። የኤሊም አገልጋይ ስካርሽ እስከ መቼ ነው? የወይን ጠጅሽ ከአንቺ አርቂ፣ ከእግዚአብሔር ፊት ውጪ አላት። ሐናም መልሳ እንዲህ አለችው፣ ጌታዬ ሆይ አይደለም፣ እኔስ ወራት የባሳት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ። ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ እደክማለሁ። ባሪያህን እንደ ኃጢአተኞች ሴቶች ልጆች አትቁጠራት። ኤሊም በሰላም ሂጂ፣ የእስራኤል አምላክ ከአንቺ ጋር ይሁን፣ የለመንሽውን ልመና ሁሉ ይስጥሽ ብሎ መለሰላት። እርሷም
ባሪያ በፊት ሞገስን አገኘች አለችው። ሴቲቱም መንገዷን ሄደች፣ ወደ ቤቷም ገባች። ከባሏም ጋር በላች ጠጣችም። ፊቷም ከዚያ በኋላ ሐዘንተኛ መስሎ አልታየም። የሳሙኤል መወለድና ለእግዚአብሔር መሰጠት። ማልደውም ተነስተው ለእግዚአብሔር ሰግደው ሄዱ። ወደ ቤታቸው ወደ አርማቴም ደረሱ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት፣ ጸነሰችም። የመውለጃዋ ወራት በደረሰ ጊዜ ሐና ወንድ ልጅ ወለደች። እርሷም ከሠራዊት ጌታ ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። ሰውየውም ሕልቃና ከቤተሰቡ ሁሉ ጋር የዓመቱን መሥዋዕትና ስእለቱን የምድሩንም አሥራት ሁሉ ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን ከእርሱ ጋር አልወጣችም። ለባሏም ሕፃኑን ጡት እስካስጥለው ከእኔም ጋር እስኪወጣና በእግዚአብሔር ፊት እስኪታይ ድረስ አልወጣም፣ በዚያም ለዘላለም ይኖራል ብለዋለችና። ባሏም ሕልቃና በዐይንሽ ደስ ያሰኘሽን አድርጊ፣ ጡትሽን እስኪተው ድረስ ተቀመጪ፣ ብቻ እግዚአብሔር ከአፍሽ የወጣውን ያጽና አላት። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ ተቀመጠች። እርሷም ከእርሱ ጋር አንድ የ3 ዓመት ወይፈን እንጀራ፣ አንድ የኢፍ መስፈሪያ ዱቄት፣ አንድ አቁማዳ የወይን ጠጅ ይዛ ወደ ሴሎ ወጣች። በሴሎም ወዳለው ወደ እግዚአብሔር ቤት ገባች። ልጃቸውም ከእነርሱ ጋር ነበረ። በእግዚአብሔርም ፊት አቀረቡት። አባቱም በየዓመቱ ለእግዚአብሔር የሚሰዋውን መሥዋዕቱን ሰዋ፣ ሕፃኑንም አቀረበው፣ ወይፈኑንም አረደ። እናቱም ሐና ሕፃኑን ወደ ኤሊ አገባችው። እርሷም አለች፣ ጌታዬ ወይ በሕያው ነፍስህ አምላለሁኝ ወደ እግዚአብሔር ቤት ለመጸለይ ከዚህ በፊት ቆማ የነበረች ሴት እኔ ነኝ። በዚህ በፊት ቆማ የነበረች ሴት እኔ ነኝ። ስለዚህ ልጅ ተሳልኩ ጸለይሁም፣ እግዚአብሔር የለመንኩትን ልመናዬን ሰጥቶኛልና እኔ ደግሞ ዕድሜውን ሙሉ እግዚአብሔርን ያገለግል ዘንድ ለእግዚአብሔር ሰጥቼዋለሁ።